ገዢው ብልጽግና ፓርቲ በመጪው ግንቦት መጨረሻ በሚደረገው ምርጫ በ5 ክልሎች በሚገኙ 64 የምርጫ ክልሎች ብቻውን ለፓርላማ እንደሚወዳደር የኢትዮጵያ ብሔራዊ ምርጫ ቦርድ በትላንትናው ዕለት ይፋ ያደረገው ሰነድ አመላክቷል። ከነዚህ የምርጫ ክልሎች ውስጥም 46ቱ በኦሮሚያ 11ዱ ደግሞ በአማራ ክልል የሚገኙ ናቸው። ምርጫ 2018 ኢትዮጵያ ኢንሳይደር የተመለከተችው የምርጫ ቦርድ ሰነድ በሰባተኛው ዙር ጠቅላላ ምርጫ ለመወዳደር የእጩነት ምዝገባ የምስክር ወረቀት የተሰጣቸው እጩዎች ዝርዝርን የያዘ ነው። ለፓርላማና ለክልል ምክር ቤቶች የሚወዳደሩ እጩዎችን ዝርዝር በያዘው በዚህ ሰነድ ውስጥም የሐረሪና የትግራይ ክልሎች መረጃም አልተካተተም። የእጩዎች መረጃ ይፋ ከተደረገባቸው 10 ክልሎች መካከል በ5ቱ ብቻውን በተወዳዳሪነት የቀረበ ፓርቲም ሆነ ግለሰብ የለም። በስራቸው ባሉ ሁሉም ምርጫ ክልሎች በእያንዳንዳቸው ከአንድ በላይ ተወዳዳሪ የቀረበባቸው ክልሎች አፋር፣ ጋምቤላ፣ ሲዳማ፣ ማዕከላዊ ኢትዮጵያና ደቡብ ምዕራብ ኢትዮጵያ ክልሎችም ናቸው። አዲስ አበባና ድሬዳዋ ከተማ አስተዳደሮችም በተመሳሳይ መልኩ በሁሉም የምርጫ ክልሎቻቸው ከአንድ በላይ እጩዎችን ለውድድር አቅርበዋል። አዲስ አበባ ካሏት 23 ምርጫ ክልሎች ውስጥም በ3ቱ ገዢው ፓርቲ ለፓርላማ እጩዎቹን ባያቀርብም 9 ፓርቲዎች ለእነዚህ መቀመጫዎች ተወዳዳሪዎቻቸውን ማስመዝገባቸውን የምርጫ ቦርድ ሰነድ ያመላክታል። 2 የምርጫ ክልሎች ብቻ ባሏት ድሬዳዋ በአንጻሩ ብልጽግና ፓርቲ የወቅቱን የከተማይቱን ከንቲባ አቶ ከድር ጁሃርና የፓርላማ አባላን ዶክተር ቢፍቱ መሐመድን ለሕዝብ ተወካዮች ምክር ቤት እንዲወዳደሩም በእጩነት አቅርቧል። ለእነዚህ የድሬዳዋ ፓርላማ መቀመጫዎች ከገዢው ፓርቲ ጋር የሚወዳደሩት 8 ፓርቲዎችና አንድ የግል እጩ ናቸው። ገዢው ፓርቲ እንደ ድሬዳዋና አዲስ አበባ በርከት ያሉ ተፎካካሪዎች አብሮት ቢቀርቡም በ5 ክልሎች በሚገኙ 64 የምርጫ ክልሎች ግን ለፓርላማ የሚወዳደረው ብቻውን ነው። ብልጽግና ፓርቲ ባለፈው 6ኛው ዙር ምርጫ በ112 የምርጫ ክልሎች ብቻው መወዳደሩም ይታወሳል። በዘንድሮ ምርጫ ብልጽግና ፓርቲ በብቸኛ የፓርላማ ተወዳዳሪነት የቀረበባቸው አብዛኞቹ የምርጫ ክልሎች የሚገኙት በኦሮሚያ ክልል ነው። በክልሉ አንድ ተወዳዳሪ ብቻ ከተመዘገበባቸው 49 ምርጫ ክልሎች ውስጥ በ46ቱ ብልጽግና ፓርቲ ያለምንም ተወዳዳሪ ለምርጫ ቀርቧል። አንድ ተወዳዳሪ ብቻ የቀረበባቸው ቀሪዎቹ የምርጫ ክልሎች መንዲ፣ ደደር 2ና ኮፈሌ 2 ናቸው። በመንዲ ምርጫ ክልል በብቸኛ ተወዳዳሪነት በግል እጩነት የቀረቡት የቀድሞ የኦሮሞ ነጻነት ግንባር ኦነግ ከፍተኛ አመራር አቶ ቀጀላ መርዳታ ናቸው። 2 ዓመት ለሚጠጋ ጊዜ የባህልና ስፖርት ሚኒስቴር ሆነው የሰሩት አቶ ቀጀላ በሰኔ 2016 ዓ.ም ከስልጣናቸው ከተነሱ በኋላ የጠቅላይ ሚኒስትር አብይ አህመድ አማካሪ እንዲሆኑ ተደርገዋል። አቶ ቀጀላ የጠቅላይ ሚኒስትር አብይ አህመድ ካቢኔ ተቀላቅለው የነበሩት በአቶ አራርሶ ቢቂላ የሚመራውን የኦነግ አንድ አንጃ በመወከል ነበር። አቶ አራርሶ በዘንድሮ ምርጫ በደደር 2 ምርጫ ክልል ለመወዳደር ተመዝግበው የምስክር ወረቀት ማግኘታቸውን የምርጫ ቦርድ ሰነድ ያሳያል። በግል እጩነት የተመዘገቡት አቶ አራርሶ እንደ አቶ ቀጀላ ሁሉ ያለምንም ተቀናቃኝ ብቻቸውን ለምርጫ ቀርበዋል። ቀሪው የኮፈሌ 2 ምርጫ ክልል በብቸኝነት የቀረቡት ተወዳዳሪ የአዲስ ትውልድ ፓርቲ ፕሬዝዳንት አቶ ሰለሞን ታፈሰ ናቸው። በኦሮሚያ ክልል ብቻቸውን እንደቀረቡት የአዲስ ትውልድ ፓርቲ ተመራጮች ሁሉ በአማራ ክልል የሚወዳደሩ የ4 ተቋሚ ፓርቲዎች እጩዎችም ያለምንም ተፎካካሪ በምርጫው ይሳተፋሉ። ትብብር ለኢትዮጵያ አንድነት የተሰኘው የፓርቲዎች ስብስብ በመወከል በአማኑኤል የምርጫ ክልል ለፓርላማ የሚወዳደሩት አቶ ዮሐንስ ጥላሁንና በደጋዳሞት የምርጫ ክልል ለተመሳሳይ ምርጫ የቀረቡት አቶ ይልቃል አስቻለ በዚህ ዝርዝር ውስጥ ከተካተቱት ውስጥ ይገኙበታል። የአማራ ብሔራዊ ንቅናቄ አብን በመወከል በመሃል ሜዳ የምርጫ ክልል የቀረቡት አቶ ዳምጦ ተሰማም አብሯቸው የሚወዳደሩ ሌላ እጩ የለም። የነጻነትና እኩልነት ፓርቲ ነፓ የሳይንት 2 ምርጫ ክልል የፓርላማ ተወዳዳሪው አቶ መሐመድ ቡሽራ እንዲሁም የኢትዮጵያ ዜጎች ለማህበራዊ ፍትህ ኢዜማ የገንዳወይን ምርጫ ክልል እጩ አቶ እንደ ጋዳንም በተመሳሳይ በብቸኝነት ለምርጫ የቀረቡ ናቸው። 11 የብልጽግና ፓርቲ የፓርላማ ተመራጮችም በተለያዩ የምርጫ ክልሎች ያለ ተወዳዳሪ በግንቦት መጨረሻ የሚካሄደውን ድምፅ መስጫ ቀን ይጠባበቃሉ። ገዢው ፓርቲ በሶማሌ፣ በቤንሻንጉል ጉሙዝ ክልል፣ በደቡብ ኢትዮጵያ ክልሎች በሚገኙ 7 የምርጫ ክልሎች እንደዚሁ በብቸኝነት እጩዎችን ያቀረበ ሆኗል። በቤንሻንጉል ጉሙዝ ክልል የጉሙዝ ሕዝብ ዲሞክራሲያዊ ንቅናቄ ጉህዴን የፓርላማ እጩ የሆኑት አቶ መኮንን ጎለሳ በካማሺ የምርጫ ክልል ብቻቸውን የቀረቡም ሲሆን በደቡብ ኢትዮጵያ ክልል ደግሞ የኢዜማው እጩ አቶ ዘካርያስ አንበሴ በዳሰነች የምርጫ ክልል ያለ ተፎካካሪ የምርጫው ተሳታፊ ይሆናሉ።